ወይኔ አብርሽ ወንድሜ መጨረሻክ ይሆነ በውስጥ የሱ የቅርብ ሰው እያለቀሰች እያነባች ነው ያሉትን ነገር ጠቅለል አድርጋ የነገረችኝ። የኔ አስታማሚ የኔ አይዞሽ ባይ ተያዘብኝ እኮ እያለች ነው እያለቀሰች የደወለችልኝ። አስቀድማ የላከችልኝን ቴክስት ላንብብላችሁ። ወንድሜ ታመምኩልህ። ዳኒ አብርሽን ሊከሰው እንደነበር መቼም በቪዲዮ አይታችኋል። ከዛ በኋላ ማታ ላይ የተፈጠረው ነገር ለማመን ይከብዳል። የተለያዩ ግለሰቦች ወደ አብርሽ ጋር ሄደው ለጥያቄ እንፈልጋለን ተይዛሃል ሲሉት አብርሽ ከፍቶት እንባ ነበር የቀደመው። በቀጣይ ሳምንት ልጁን ልዑልን ወስዶ ከልጁ ጋር የተለያዩ ሰዓቶች ለማሳለፍ ጓግቶ ነበረ። በማታ ግን ሲያዝ የልጄን ነገር አደራ ብሎ ነው ወደ መኪናቸው የገባው። ወንድሜ እኔ አብርሽ የቅርብ የሰፈሩ ሰው ነኝ። ለልጄ ወተት መግዣ የሚሰጠኝ አይዞሽ የሚለኝ ከዛም አልፎ ዩቲዩብ አስጀምርሻለሁ የሚለኝ ምርጥ ወንድሜ ነው። ብቻ አሁን በመያዙ ከፍቶኛል። ከምንም በላይ እነዳኒ በእስር ቤት ደግሞ ከቁንጫም ጋር ደግሞ እንዳታስወልድ ሲሉት አመመኝ። ለዛውም ሩታ ባለችበት። ለማንኛውም አሁን ሩታ ደግሞ እያለቀሰች ድጋሜ መጣች። አሁን ላንተ የጻፍኩልህ ቆይ ዝርዝር ጉዳዩን ደውዬ አሳውቅሃለሁ ነው ያለችኝ። ህዝቡ ይስማ ከአብርሽ ጎን እንቁም ብላ ነው መጨረሻ ላይ መልእክቷን የዘጋችሁ ማለት ነው። ይህንን እየጻፈችልኝ የሚገርማችሁ ሩታ ደግሞ ድጋሚ ምን ነግሯት እንደሆነ አላቅም እያለቀሰች መጣች። ቆይ አጠቃላይ ያለውን ነገር ብቻ ነግርሃለሁ ብላ ቴክስቱን ልካልኝ ከትንሽ ሰዓታት በኋላ ነው ደውላ የነገረችኝ። ከዛ በኋላ ደግሞ ደውላ ስትነግረኝ የእውነት ማመን ነው የከበደኝ። አብርሽ እኔ ብቻዬን ነው ልጄን ማሳድገው። ልጄን በማሳድግበት ሰፈር ውስጥ አየዋለሁ። ኢንተርኔት ላይም ልጄም ስታይ እኔ ማይ ነበረ ለሷ ዩቲዩብ ስከፍት በዛም ስለማውቀው አወራው ነበረ። የሚያበረታታኝ አይዞሽ የሚለኝ ሚዲያ የምታውቁት ልጅ ብቻ አይደለም። እጅግ ጨዋ እጅግ ደግ ሰጥቶ በቃ መስጠት የሚያስደስተው በጣም መልካም ልጅ ነው። አብርሽ የዋህ ልጅ ነው። ሚዲያ እንደምታዩት ብዙ ጊዜ ሰው ነው መጠቀሚያ የሚያደርገውና እኔ በጣም ነው ማከብረው። ቃል ሁሉ ገብቶልኝ ነበር ነው ያለችኝ። ዩቲዩብ በቀጣይ ጊዜያቶች ላይ በሆነ ነገር አሰራሻለሁ፣ ህዝቡ ይደግፍሻል፣ እንዳንቺ ብዙ አይነት እናቶች ስላሉ ሰዎች ብዙ ሰው ይረዱሻል ብሎ ተስፋ ሁሉ ሲሆነኝ የነበረ ልጅ ነው እና ይሄንን ቪዲዮ አብርሽ ሊታሰር ነው ብለው የራሱን ቪዲዮ ልከውልኝ ነበር ነው ያለችው። እና ታዲያ የዳኒን ቪዲዮ አይታ በጣም ያለቀሰችበትን ነገር የምነግራችሁ ምንድነው ዳኒና ሩታ ግን ምን ሆናችሁ ነው? ዳኒስ እሺ ሌላ ወገን ነው። ሩታ ምንም ቢሆን ካብርሽ ልጅ የለሽም፣ ካብርሽ አልወለድሽም፣ ልዑልን የመሰለ ልጅሽን ረስተሽ ነው እንደዚህ አይነት ድራማ ውስጥ የምትገቢው ምንድነው ሲል የነበረው ሰምታችኋል። ልብ ብላችሁ ዳኒ ምን ሲለው እንደነበር የህዝብ ብዛትም ይቀንስ አንተ እስር ቤት ገብተህ ሰው እኮ በዛ። አሁን ማንን ታስረግዝ? አሁን ምናልባት ቁንጫና ሌላ ነገር ታስረግዝ ከሆነ እናያለን። እስር ቤት ያለው ቁንጫ ነው፣ እነሱን ደግሞ አስረግዛሉ እያለ ሲናገረው ነበር። ይሄንን ሁሉ ነገር ሲያወርድበት ሩታ እንደ ፊልም ነው ስትስቅ የነበረው። ሩታ እንዴት ነው ነገሮችን የምታዩ? አንቺ እኮ ልዑልን የመሰለ ልጅ የወለድሽው ከሱ ጋር አብረሽ ሆነሽ ነው። ያንቺንም ልጅ እኮ ነው አብሮ እየሰደበ ያለው፣ አንቺንም እኮ ነው አብሮ እየተናገረ ያለው። እንዴት ነው ይሄን ነገር ያልተመለከትሽው? እንዴት ነው ይሄንን ሐሳብስ ያላዟዟርሽው? ከቁንጮች ጋር ደግሞ ቀጣይ ተወልድ እንደሆነ እናይሃለን ሲለው መሳቅ ነበረብሽ በዚህ አባባል። አያደርገውም ይሄ ነገር የማይሆን ነገር ነው። ነገር ግን ከቁንጫ እንደው ተወለደ እንኳን ቢባል የልዑል እህት ወንድም የሚሆን ነው የሚመስልሽ? እንዴት ነው ለልጅሽ አባት መጨነቅ ያቃተሽ? ህዝቡ እኮ ያበደው ባንቺ ነው ሩታ። ህዝቡ እኮ በጣም ስሜታዊ ሆኖ ባንቺ ነው። ዳኒ የፈለገውን ያድርግ። ሩታ ግን ለምንድነው እነዚህን ሰዎች እያመነች እልህ የምትጋባው? ለምንድነው አሁንም መጥፎ ቦታ የምንመለከታት እያለ ህዝቡ ባንቺ ነው የሚቆጣው? አስቀድመው ትዳርሽ እንዲበተን ያደረጉት ሜሪና ዳኒ ናቸው። ሌላ ማንም ሰው አልነበረም። አብርሽ በሰፈሩ በቅርብ ሰዎቹ ራሱ ምን ያህል ክብር ፍቅር እንዳለው እየተመለከትን እንገኛለን። አንቺ ግን እነዚህ ነገሮች ሁሉ ረስተሽ ነው ዝም ብለሽ ከነዚህ ሰዎች ጋር እየመጣሽ የምትገኘው። ሰዎች ምንም ቢሆን ለሰው ጥሩ አድርጉ እንጂ ለሰው መጥፎ እንዳታደርጉ። ከሚገርማችሁ ነገር የአብርሽ የቅርብ ሰው እዛ ያለች ምስኪን ሴት እያለቀሰች ነው የተለያዩ ጉዳዮችን የነገረችን። አብርሽ አሁን ሰላም ሆኖ ነበር የነበረው። ከሄርሜላ ጋር ባለው ኑሮም ደስተኛ ሊመስለኝ ይችላል። እኔ ዝርዝር ጉዳይ ውስጥ አልገባም። ነገር ግን የከፋኝ አብርሽ በማይሆን ሰው ሲሰደብ ሲተች ነው። እንዴት ሩታ ባለችበት ከቁንጫ ታረግዝ እንደሆነ እናይሃለን ሲሉ እንዴት እሷስ
ትስቃለች። እንግዲህ የተለያዩ ግለሰቦች ለጥያቄ ሲፈልጉት ሲመጣ እጅግ ሁሉ ነገር አድክሞት ሁሉ ነገር ስሜቱ ተሰብሮ ነበር እንባው ሲቀድም የነበረው ብላ ነው በዝርዝር የነገረችኝ። በስተመጨረሻ መኪና ውስጥ ሲገባ ልጄን አድራ ብሎ ነበረ። ሩታ እንግዲህ ምን ሰምታ እንደሆነ አይታወቅም። እሷ እንደ ቀልድ እንግዲህ አብርሽን ያስደነግጡታል፣ ዝም ብለው ወስደው ለጥያቄ መልሱታል ብላ ነበር ያሰበችው። ግን ትንሽ ሰዓታት ያህል አቆይተውታል። ያንን ስታይ ነው እጅግ ደንግጣ ተረብሻ ድጋሚ ወደ ቤት የመጣችው። ወደ ቤት የመጣችው የሆኑ ጋቢዎች ለመውሰድ ይሁን እኔ ግራ ገብቶኛል ነው ያለችኝ። እቺ ግለሰብ ደውላ እያለቀሰች ነው ስትነግረኝ የነበረው። እኔ ምን እንደሆኑ ማላቅም። ኮሪደር ላይም ሲጫጫሁ ነበር። ሩታ ግን ተረብሻ ቪዲዮ ላይ ያየነው ሳቋ ሁሉ ጠፍቶ ተሯሩጣ ነው እንግዲህ ስትመለስ ያየነው ብላ ነው በዝርዝር የነገረችኝ ማለት ነው። እንግዲህ ሩታ እንደዚህ መደንገጥሽ ላይቀር፣ እንደዚህ መበሳጨት መናደድሽ ላይቀር ለምንድነው ከነዳኒና ከነሜሪ ምክር ልትወጪ ያልቻልሽው? ለምንድነው የነዚህን ሰዎች ምክር እየተቀበልሽ አሁንም ገደል እምትገቢው? ትዳርሽን ያጣሽው ከጎንሽ አብርሽ የራቀው እኮ ዳኒና ሜሪ በመከሩሽ ምክር ነው። አጠጥተሽ አስክረሽ እሱን እንደ ባዳ ሰው እንደ ሩቅ ሰው ቆጥረው የሩቁት ቪዲዮን ያዥበት አልጋ ላይ ሆኖ የሆነ ቪዲዮ ቅረጩ እያሉ ነው ብዙ ነገር ሲናገሩሽ፣ ያንንም እንድታደርጊው ያደረጉሽ። አብርሽም ያንን አይቶ ነው ባንቺ ያለው ነገር የቆረጠለት። ከዛም አልፎ ተርፎ እነሱ እንደ እንግዳ ተቀምጠው እሱን ናዚ ጋር ተነስ፣ ናዚ ጋር ተቀመጥ፣ እቃውን እጠብ እያሉ ብዙ ነገር ሲናገሩት፣ ያኔም አንቺ ስትስቂ ስለነበር ነው ባንቺ ያለው ነገር እስከ መጨረሻው እየቆረጠ የመጣው። አሁን ደግሞ የልጅሽ አባት የሆነ አጠቃላይ ልጅሽ ወደፊት ሲመለከተውም ደግሞ የሚያዝንበትን ንግግር ለምን ሰዎች እንዲናገሩት ታደርጊያለሽ? እሺ በህግ መጠየቅ ትፈልጉ ይሆናል፣ በህግ ጠይቁ። ለምንድን ነው ግን ያለ አግባብ ንግግር ያለ አግባብ ወሬ እሱ ላይ እንድታወሩ የምታረጉት? ምን ማለት ነው? ትናንትና የተሰራው ቪዲዮ ሩታ እመኚን፣ ድጋሚ አንቺ ይህን ቪዲዮ ስታዩ አንቺ ራሱ ምን ሆኜ ነው ብለሽ ማልቀስሽ የማይቀር ነው። ዝም ብለው እንደነዳኒ ወስደው የሚመልሱት ነው የመሰለሽ። ምናልባት እንደተባለው ጠዋት ንጋት ላይ መልሰውታል የሚባልም ነገር አለ። መልሰውት ከሆነ በቪዲዮ እንመለከተዋለን። ፈጣሪ አምላክም እንደው ለልጁ እንደዛ ላለቀሰለት ለልዑሌ ሲል በሰላም ይመልሰው። አብርሽ የሚገርማችሁ ነገር ደግሞ ሌላ ነገር፣ ልጄን እኔ ለልጄ ሁሉ አላንስም። ሚዲያ እየወጣች እሷ አንዴ ልጅህን ውሰድ ትለኛለች፣ አንዴ መልስ ትለኛለች። እኔ እዛ ነገር ውስጥ ሁሉ አልገባም። ለልጄ አላንስም፣ እምለመን ሰውም አይደለሁም፣ ለልጄ ማንስ ግለሰብ አይደለሁም እያለ እንግዲህ ልጁን ለመውሰድ ዝግጅት ላይ እንደነበር፣ በቀጣይ ሳምንት ልጁንም ወስዶ በተለይ ደግሞ የሰኔ ጾም ከመግባቱ በፊት ቀደም ብሎ ከልጁ ጋር ከቤተሰብም ጋር እንግዲህ ጥሩ ቤተሰባዊ ግንኙነት በፍስኩ በጥሩ ነገር አዘጋጅቶ ከልጁ ጋር ጊዜ ለማሳለፍ እቅድና ፕሮግራም ሁሉ አውጥቶ ነበርና የሁሉ ነገር እየተሰናከለበት የሚያስባቸው መልካም ነገሮች ሁሉ መጥፎ እየሆኑበት እንዲሁም የዋህ ለኔ ጥሩ ናቸው ብሎ የሚቀርባቸው ሰዎች ሁሉ ተመልሰው እየወጉት ጠላት እየሆኑበት ነው። እንግዲህ ዛሬ ላይ አብርሽ መናገር አቅቶት እንግዲህ የተለያዩ ሰዎች ለጥያቄ ሊወስዱት ሲመጣ እንባው ቀድሞ ባይኑ የሞላው ማለት ነው። ይህንንም ጉዳይ ነው ጠቅላላ አድርጋ እህቴ ነገረች ማለት ነው። አብርሽ የማያልፍ ምንም አይነት ጊዜ የለም። ይህንን ልብ ብለህ ወቅ። ብዙ ጊዜ ግን ትምህርት መውሰድ ያለብህ አንድ ወሳኝ ነገር አለ። የዋህነትህ ዋጋ እያስከፈለህ ነው። የዋህነት ብዙ ሰው ዋጋ ያስከፍለዋል። አንተ ደግሞ ግንባር ቀደም ነህ። ሁልጊዜ ለአንተ ጥሩ ሆኖ የሚመጡ ሰዎች በስተመጨረሻ አንተን ገደል ሲከቱ ነው የምንመለከተው። ብላ ብላ የልጅህ እናት ደግሞ ጭራሽ አንተን ለማስያዝ አንተን ደግሞ ለማስጠየቅ ነው ስትሯሯጥ እየተመለከትን የምንገኘው። አጠቃላይ የትናንትና ቪዲዮን በተመለከተ በተለይ ደግሞ የሩታና የዳኒ ጉዳይ ሁሉንም አበሳጭቷል። በዚህን ያህል ደረጃ እነዚህ ሰዎች ግን ለምን ሰውን መናቅ ፈለጉ በማለት ብዙዎች ተናግረው ነበር። ይህን ጉዳይ አስመልክቶ እንደው የሩታ ወዳጅ አድናቂ ሆናችሁ ሰዎች ራሱ ጉዳዩን እስቲ ገለልተኛ ሆናችሁ ለማየት ለመቆጣት ለመምከር ሞክሩ። እኛ እኮ ሩታን በበደለ ጊዜ አብርሽን ተናግረናል። ነገር ግን የልጅ አባት የሆነን ግለሰብ በዚህን ያህል ደረጃ ዳኒ ሲሰድበው ልክ ነው ብላችሁ ታስባላችሁ? ለሀቅ ፈርዳችሁ እስቲ ዛሬ በተለይ የሩታ ወዳጅ አድናቂ ነን የምትሉ ሰዎች በሳል የሆነ ኮመንት ሀሳባችሁን አሳዩን። የትናንቱ ንግግር ብዙዎቻችንን ያሳዘነው፣ እናንተ ግን ምን አይነት ነው ምልከታችሁ? እባካችሁ የእናንተን ሀሳብ አስተያየት በኮመንት ብታሳውቁኝ ደስ ይለኛል። በአጠቃላዩ ግን ይዤላችሁ የመጣሁት መረጃ ይህን ይመስል ነበረ። በሌሎች አዳዲስ መረጃዎቻችን እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም።